ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላሉ። በዘንድሮ ምርጫ ማድረግ አትችሉም፣ አይሳካም የሚለው ሐሳብ የብዙ ኃይሎች ፍላጎት ቢሆንም ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። እኛ ኢትዮጵያውያን ተባብረን የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ለዚህም ነው ህዝቡን አናቀውም የምንለው። ሰሜን ብትሄዱ፣ ደቡብ ብትሄዱ፣ ምዕራብ ብትሄዱ፣ ምስራቅ ብትሄዱ አንድ ድምፅ ነበር፣ ጽንፈኝነት አያስፈልገንም የሚል፣ ባንዳነት አያሻንም የሚል። ይህንን ታላቅ ድምፅ አረጋውያን በዚህ ምርጫ እንዳያችሁት በድጋፍ ወጥተው መርጠዋል። እነዚያ አዛውንቶች ለሚቀጥለው 5 ዓመት ሊኖሩም ላይኖሩም ይችላሉ። አዛውንቶች ተሰልፈው የመረጡት እነሱ ስለሚኖሩበት ሳይሆን በእነሱ ድምፅ ሀገር መጽናት ስላለበት፣ በእነሱ ድምፅ የልጆቻቸው ሀገር ቀጣይነት መረጋገጥ ስላለበት ትልቅ መልእክት በውስጡ አለው። በሽተኞች በድጋፍ ወጥተው መርጠዋል። በሽተኞች ይዳኑ አይዳኑ አይታወቅም። በዚያች ቀን ህይወታችን እስካለ በእኛ ድምፅ ምክንያት ልጆቻችን ሀገረ መንግስት ያላቸው መሆን ስላለባቸው ብለው ተደግፈው ወጥተው መርጠዋል። ሀዘንተኞች ከሀዘን ተነስተው መርጠዋል። እናቶች ልጆች አዝለው ወጥተው መርጠዋል። ይህንን አቅልለን አንወስደውም፣ እንደ ታላቅ አደራ እንወስደው። ከዚያም ባሻገር ጥይት ይተኮሰባቸው፣ የጥይት ድምፅ እየተሰማ ሸብረክ ሳይሉ ወደ ምርጫ ጣቢያ ሄደው የመረጡ ዜጎቻችን ለተመረጠው ሰው ሁሉና ለመንግስት በከፍተኛ ሁኔታ አደራ የሰጡ ሲሆን እኛም በታላቅ ሸክም በታላቅ ኃላፊነት የምናየው ይሆናል።